የኮሙኒኬሽን ሰዎች ሲያስተባብሉ የነበሩትን የመሪውን ሞት በይፋ አውጇል። ለ36 ዓመት ከ6 ወር ሀገር ጠቅልሎ በመምራት በመካከለኛው ምስራቅ የሚደርስባቸው የለም። በሞቱበት ዕለት የረጅም ዘመን የስልጣን ቆይታ ባለቤት ናቸው። የተገኙትም ከግዙፉ የኻሜኒ ቤተሰብ ወይም ኻሜኒ ዳይናስቲ ነው። የቤተሰባቸው የዘር ሐረግ ከኢራን አዘርባጃን ነገድ የሚመዘዝ ሲሆን ቤተሰቡ ኢራንን በጠቅላይ ገዢነት በማስተዳደር ይታወቃል። ሰይድ አሊ ኻሜኒ ከቤተሰቡ በዝናም በኃይልም ታላቅ የሆነ የቤተሰቡ አባል ነበሩ። በቀድሞ የኢራን ንጉሳዊ አስተዳደር መሪ ንጉስ መሐመድ ሬዛ ፓህላቪ ዘመን 6 ጊዜ ታስረዋል። ንጉሱ ፓህላቪ ስርወ መንግስት የመጨረሻው ንጉስ ሲሆኑ ንጉሰ ነገስትና የመላው ጦር ኮማንደርን ጨምሮ የተለያየ ሹመት የደረቡ ንጉስ ነበሩ። እኚህን በኢራን ታሪክ ዝነኛ የሆኑ ንጉስና ዝነኛውን የፓህላቪ ስርወ መንግስት ኢራንያን ሪቮሉሽን ወይም ኢስላሚክ ሪቮሉሽን በተባለው የ1979 የኢራን አብዮት ገልብጦ ስልጣን የጨበጠው የኻሜኒ ቤተሰብ ነበር። አገሪቱም ፊውዳል ከሆነው ስርዓት ተላቃ ኢስላሚክ ሪፐብሊክ ኦፍ ኢራን ተብላ እንድትጠራ አድርገዋል። ከዚህ ችለት ጀምሮ ያልተቋረጠ የግድያ ሙከራዎች የሚሰነዘርባቸው ሲሆን የቀኝ እጃቸውን በግድያ ሙከራ ጥቃት ምክንያት ፓራላይዝድ ሆኖ ቆይቷል። ኢስላሚክ ስቴት ኦፍ ኢራን ከተቋቋመ በኋላ ሶስተኛው የሀገሪቱ ፕሬዝዳንት ሆነው ካገለገሉ በኋላ አሴምብሊ ኦፍ ኤክስፐርትስ ጠቅላይ መሪ ወይም ሱፕሪም ሊደር እንዲሆኑ መርጧቸዋል። አሴምብሊ ኦፍ ኤክስፐርትስ ወይም በሀገሬው ቋንቋ መጅሊስ ኢባቼላይ ኤኮኒ የሀገሪቱን ሱፕሪም ሊደር የሚመርጥ የስልጣን ባለሙያዎች ስብስብ ነው። አሊ ኻሜኒ የሚታወቁት ኢራን ኒኩሌር መታጠቅ አለባት በሚለው የማያወላዳ አቋማቸው ሲሆን በነዳጅ ሕጋቸውና በኢኮኖሚው ፕራይቬታይዜሽን ፖሊሲያቸው ይታወቃሉ። ከዚህ ባለፈ በቀጠና የበላይ ለመሆን በሚደረገው ትንቅንቅ ሰውየው በተለያዩ የፕሮክሲ ጦርነቶች በማድረግ ይታወቃሉ። በእስራኤልና ሳውዲ ላይ ቀጥተኛ ውጊያ በማወጅም ሰርተዋል። በኢራቅ እና ሶሪያ፣ በፍልስጤምና ሩሲያ ጦርነቶችም ተሳታፊ ናቸው። የ12 ቀኑን የእስራኤል ኢራን ጦርነት መርተዋል። ሌላው ሰውየው የሚታወቁት ሴኩላር ከሆነው ፖለቲካ ጋር ባላቸው ግልጽ ግጭት ነው። የኢራን ተራማጅ ፖለቲከኞችና ወጣቶች በሱፕሪም ሊደሩ ስልጣን ደስተኞች አልነበሩ። ነፃና ከሃይማኖታዊ ስርዓተ መንግስት የተላቀቀችን ኢራን እንፈልጋለን የሚሉ ኢራናውያን በተለያየ ጊዜ ተቃውሟቸውን ሲያሰሙ ቆይተዋል። በ199 የኢራን ተማሪዎች ተቃውሞ፣ በ2009 የኢራን ፕሬዝዳንታዊ ምርጫ ተቃውሞ፣ ከ2011 እስከ 2012 የኢራን ህዝቦች ተቃውሞ፣ ከ2017 እስከ 2018 እንዲሁ የኢራን ህዝባዊ ተቃውሞ፣ ከ2018 እስከ 2019 ከፍተኛ ህዝባዊ አድማና ተቃውሞ፣ ከ2019 እስከ 2020 የማሻ አሚኒ ተቃውሞ እንዲሁም በቅርቡ የነበረውና ከነጋዴዎች ተዛምቶ ህዝባዊ የሆነው ተቃውሞ ሱፕሪም ሊደሩን በመቃወም የተጠሩ ሰልፎች ናቸው። ጋዜጠኞች፣ የፊልም ባለሙያዎችና ኮሜዲያኖችም እንዲሁ አያቶላ ኻሜኒን በመተቸት የሚታወቁ ሲሆን ተራማጅ የሆነ ሴኩላር ስርዓትን በመናፈቅ ከኻሜኒ ቤተሰብ አስተዳደር ጋር ረጅም ጊዜ የቆየ ሰጣ ገባ ውስጥ ገብተዋል። ነገር ግን ኢራናውያን የረጅም ዘመን ታሪክ ባለቤትና ጠንካራ አብሮ መኖር ባህል ያላት ሀገር በመሆኑ የውጭ ጠላትን በሚመለከት ተመሳሳይ አቋም እንዳላቸው ይታመናል። ኒውዮርክ ታይምስ ግን የአያቶላ ኻሜኒን ሞት መበሰር ተከትሎ ኢራናውያን ደስታቸውን ለመግለጽ አደባባይ ወጥተዋል የሚል ዜና ከተንቀሳቃሽ ምስል ጋር አጋርቷል። የሆነ ሆኖ አያቶላ አሊ ሁሴኒ ኻሜኒ ለ36 ዓመት ከ6 ወር እንደ እሳት በሚፋጅ ሞትን እንደ ማግኔት በሚስብ ወንበራቸው ላይ ተቀምጠው የመካከለኛው ምስራቅ ገናናዋን ሀገር ካስተዳደሩ በኋላ በመጨረሻም ተረድተዋል። ፌብሩዋሪ 28 2026 መሞታቸው በይፋ ታውጇል። ሰላም ውድ የፈታ ዴሊ ቤተኞች፣ ይህ ሳምንቱ እንዴት አለፈ የምንባባልበት የሰንበት መቆያችን ነው። በዚህ ሳምንት የኛ ብቻ ሳይሆን የመላው ዓለም ትልቅ ጉዳይ ሳይታሰብ የፈነዳው ብዙ ሲታቀድበት ቆይቶ ድንገት ያመለጠው የመካከለኛው ምስራቅ ጦርነት ነው። ከቴህራን አደባባዮች እስከ ቴል አቪቭ፣ ከባህሬን እስከ ዱባይ በገልፉ ከተሞች ላይ ቁጣ እሳት እንደ ዝናብ እየወረደ ነው። በዛሬ ቆይታችን ይህን በሚመለከት አሁን የሆኑ መረጃዎችን እናደርሳቸዋለን። ትራምፕ ምን አሉ? ትራምፕ ባወጡት መግለጫ ኻሜኒ ሞተዋል ብለዋል። ፕሬዝዳንቱ በታሪክ ውስጥ ካሉ እጅግ ክፉ ሰዎች አንዱ የሆነው ኻሜኒ ሞተዋል። ይህ ለኢራን ህዝብ፣ ለአሜሪካውያንና በኻሜኒ ደም ጥማት ባላቸው ወሮበሎች ለተገደሉና ለተሰቃዩ የዓለም ህዝቦች ሁሉ የተገኘ ፍትህ ነው ሲሉ ሞታቸውን ጠንካራ በሆኑ ቃላት ገልጸዋል። ኻሜኒ አሜሪካን የመረጃና እጅግ የተራቀቁ የመከታተያ ዘዴዎችን ማምለጥ እንዳልቻሉም ገልጸዋል። አሜሪካ ከእስራኤል ጋር በቅርበት በመስራቷ እርሱም ሆነ አብረውት የተገደሉት ሌሎች መሪዎች ሊያደርጉት የሚችሉት ምንም ነገር አልነበረም ሲሉ የተደረገውን ኦፕሬሽን አሞካሽተዋል። ይህ የኢራን ህዝብ አገሩን መልሶ ለመረከብ የሚያገኘው ትልቁ ዕድል መሆኑንም ጠቁመዋል። ብዙዎቹ የኢራን አብዮታዊ ዘብ አባላት የጦር ሰራዊትና የፖሊስ አባላት መዋጋት እንደማይፈልጉና ምህረት እየጠየቁ መሆኑን ሰምተናል ያሉት ትራምፕ አሁን ምህረት ለማግኘት ይችላሉ፣ ቆይተው ግን የሚያገኙት ሞትን ብቻ ነው ሲሉ አስጠንቅቀዋል።
ኢራን በአንድ ቀን ውስጥ ክፉኛ ብትመታም በመካከለኛው ምስራቅና በዓለም ላይ ሰላምን ለማረጋገጥ ሲባል ከባድና ኢላማውን የጠበቀ ድብደባ አስፈላጊ እስከሆነ ድረስ ለአንድ ሳምንት ወይም ከዚያ በላይ አለማቋረጥ ይቀጥላል ብለዋል። የኢራን ህዝብና ፕሬዝዳንቱ የኢራን ፕሬዝዳንት መሱድ ፔዜሽኪያን የሀገሪቱ የበላይ መሪ አያቶላህ አሊ ካሚኒ መገደልን ከባድ ወንጀል ሲሉ በማውገዝ ለድርጊቱ አጸፋዊ እርምጃ እንደሚወሰድ በይፋ ቃል ገቡ። ከፕሬዝዳንቱ ጽህፈት ቤት የወጣው መግለጫ እንደሚያመለክተው ይህ ግድያ ለምላሽ የማይታለፍና በእስላማዊ ዓለም እንዲሁም በሺያ ታሪክ ውስጥ አዲስ ምዕራፍ የሚከፍት ክስተት መሆኑ ተመልክቷል። ፕሬዝዳንቱ በመግለጫቸው የታላቁ መሪ ንጹህ ደም እንደ ኃይለኛ ምንጭ በመፍሰስ የአሜሪካና የጽዮናውያን ጭቆናና ወንጀል ጠራርጎ ያጠፋል ሲሉ ዝተዋል። ኢራኗን ያለባትን ጥንካሬና ቁርጠኝነት በመጠቀም ከእስላማዊ ዓለምና ከሌሎች ነጻነት ወዳድ ህዝቦች ጋር በመተባበር የዚህን ጥቃት ፈጻሚዎችና አዛዦች በድርጊታቸው እንዲጸጸቱ እንደምታደርግም ፔዜሽኪያን አክለው ገልጸዋል። ከዚሁ ጋር ተያይዞም ቀደም ሲል ከታወጀ 40 ቀናት የብሔራዊ ሐዘን አዋጅ በተጨማሪ ለ7 ቀናት የሚቆይ አገር አቀፍ የህዝብ በዓል የሥራ ዝግ ቀናት መታወጁን ፕሬዝዳንቱ አስታውቀዋል። ይህ የአጸፋ እርምጃ ዛቻ በቀጠና ያለውን ቀውስ ወደ አዲስና አስፈሪ ምዕራፍ ሊያሸጋግረው እንደሚችል ታዛቢዎች ስጋታቸውን እየገለጹ ይገኛሉ። በተያያዘ ዜና ሞታቸውን በሚመለከት ቢቢሲ በሰራው ዘገባ ደግሞ የኢራኑ አያቶላህ አሊ ካሚኔ መገደላቸው ይፋ ከተደረገ በኋላ አንዳንድ ኢራናውያን ደስታቸውን እየገለጹ ነው ብለዋል። ትላንት አሜሪካና እስራኤል በከፈቱት ጥቃት አያቶላህ አሊ ካሚኔ መገደላቸው ከተረጋገጠ በኋላ በአንዳንድ የኢራን ከተሞች ህዝብ በአደባባይ ደስታውን ሲገልጽ እንደነበር ቢቢሲ አረጋግጧል። ዛሬ ጠዋት ከኢራን የወጡ ምስሎች ደግሞ በአያቶላህ አሊ ካሚኔ ግድያ ሐዘናቸውን የሚገልጹ ሰዎችን አሳይተዋል። በማዕከላዊ ኢራን ኢስፋሃን ግዛት ነዋሪዎች ደስታቸውን እየገለጹ ነው። በሌላ ከተማ ደግሞ ርችት የሚተኩሱ ሰዎች ቪዲዮዎች ወጥተዋል። በተቃውሞው ወቅት በመንግስት ቤተሰቦቻቸው የተገደሉባቸው ኢራናውያን ደስታቸውን በየጎዳናቸው ሲገልጹ ታይተዋል። በቴህራን አቅራቢያ በምትገኘው ካራጅ ግዛትም ተመሳሳይ የደስታ ድባብ እንዳለ ሮይተርስ የዜና ወኪል ዘግቧል። የተለያዩ መገናኛ ብዙሃን ያወጧቸው ምስሎች የቴህራን ነዋሪዎች የአያቶላህ አሊ ካሚኔን ምስል ይዘው ሐዘናቸውን ሲገልጹ ያሳያሉ። የበቀል እርምጃው ገፈት ቀማሾች። በዚህ ጦርነት ቀጥተኛ ተጎጂ ያልሆነች ሀገር አሜሪካ ብቻ ነች። የእርሷን ጦስ የሚቀበሉት ጦር የሰፈረባቸው የገልፎ ሀገሮች ናቸው። እስራኤልን ብትሆን ብረት ለበስ በሆነ የሰማይ ክዳኑ አብዛኛውን የኢራን ሚሳኤል የመቋቋም አቅም እንዳላት በተደጋጋሚ ያሳይታለች። የአሜሪካን ውክልና ጦርነት ተገዢ የሆኑ የአካባቢው ሀገሮች ግን ከገፈቱ ፉት እያሉ ነው። ለመሆኑ እነማን ተመቱ? የተባበሩት አረብ ኤምሬትስ ዱባይ በሚገኘው ፓልም ጁሜሪያ ህንፃ ላይ በደረሰ ፍንዳታ 4 ሰዎች መጎዳታቸውን ባለስልጣናት አስታውቀዋል። የኤምሬትስ መከላከያ ሚኒስቴር ከኢራን የተወነጨፉ ሚሳኤሎችና ድሮኖችን ማክሸፉን ጠቅሶ ሀገሪቱ በኢራን ተወንጫፊ ሚሳኤሎች በግልጽ መጠቃቷን ገልጿል። በዶሃ ኳታር ውስጥ የሚገኘውና በመካከለኛው ምስራቅ ትልቁ የአሜሪካ አየር ኃይል ሰፈር የሆነው አልኡዴይድን ኢላማ ያደረገ ፍንዳታ አጋጥሟል። የባህሬን መንግስት ዜና አገልግሎት እንደዘገበው በሀገሪቱ የሚገኝ የአሜሪካ ባህር ኃይል ሰፈር የሚሳኤል ጥቃት ደርሶበታል። የኩዌት ዓለም አቀፍ አውሮፕላን ማረፊያን ኢላማ ያደረጉ የድሮን ጥቃት ፍንዳታዎች ተሰምተዋል። በጥቃቱ በርካታ ሰራተኞች መቁሰላቸውና ውስን ጉዳት በአውሮፕላን ማረፊያው ላይ መድረሱን የሀገሪቱ ዜና ወኪል ዘግቧል። ኢራቅ ኤርቢል ውስጥ በሚገኝ የአሜሪካ አየር ኃይል ሰፈር ላይ ያነጣጠረ ድሮን በአሜሪካ ኃይሎች ተመቶ መውደቁን ሮይተርስ ዜና ወኪል ዘግቧል። የእስራኤል ጎረቤት በሆነችው ዮርዳኖስ ላይ ከኢራን የተተኮሱ 2 ሚሳኤሎች በጸረ ሚሳኤል ተመተው እንዲወድቁ መደረጋቸው ተዘግቧል። እስራኤልም በበኩሏ በመላው ሀገሪቱ የአደጋ ማስጠንቀቂያ ደወል እንዲሰማ ያደረጉ ከፍተኛ ቁጥር ያላቸው የኢራን ሚሳኤሎች እንደተተኮሰባት አስታውቃለች። የእስራኤል ጦር የኢራን ዓላማ ሰላማዊ ሰዎችን ማሸበርና የመኖሪያ አካባቢዎችን ማውደም ነው ሲል ከሷል። በተያያዘ ዜና ከእስራኤል በተተኮሰና በትምህርት ቤት ላይ በወደቀ ጥቃት የሞቱ ተማሪዎች ቁጥር መጨመሩ ተነግሯል። በደቡባዊቷ ኢራን ግዛት ሆርሞዝጋን ውስጥ በምትገኘው ሚናብ ከተማ በሚገኝ ትምህርት ቤት ላይ በተፈጸመ ጥቃት በርካታ ተማሪዎች መገደላቸው መዘገቡ ይታወሳል። የኢራን መንግስት የዜና ወኪል የሆነው ኢርና እንደዘገበው ሴት ልጆች በሚማሩበት የመጀመሪያ ደረጃ ትምህርት ቤት ላይ በደረሰው ጥቃት የተገደሉ ተማሪዎች ቁጥር 40 መድረሱን ነበር የተናገረው። የግዛቱ አስተዳዳሪ መሐመድ ራድ ሜህር ተጨማሪ 48 ሰዎች የቆሰሉ ሲሆን የሟቾች ቁጥር እንደሚጨምር ስጋታቸውን ገልጸው ነበር። እስከ ቅርብ ጊዜ ድረስ እየወጡ ባሉ መረጃዎች ግን የሟች ተማሪዎች ቁጥር 80 መሻገሩ ተዘግቧል። የኢራን ሜህር የተባለው የዜና ወኪል ደግሞ በዋና ከተማዋ ምስራቃዊ ክፍል ውስጥ በሚገኝ ትምህርት ቤት ላይ በተፈጸመ ጥቃት 2 ተማሪዎች መገደላቸውን ዘግቧል። ኢራን ለውጭ የዜና ወኪሎች ፍቃድ ስለምትከለክል የደረሰውን ጉዳት በተመለከተ ከገለልተኛ ወገኖች ለማረጋገጥ አዳጋች ነው ሲል የቢቢሲ ተወካይ ቁጥሩ ከዚህም ሊያልፍ እንደሚችል ጠቁሟል።